የቤንች ብሔረሰብ የዘመን መለወጫ የምስጋና በዓል ቢስት ባር የማጠቃለያ ፕሮግራም በሚዛን ማን በተለያዩ ኩነቶች ተከብሯል። የቤንች ብሔረሰብ የዘመን መለወጫ ቢስት ባር የደረሰ እህል የሚቀመስበት በአመቱ የተሻለ አፈጻጸም ያመጣ የሚሞገስበት አባቶች ጣል የሚያስታርቁበት የአዲስ አመት ብስራት ነው። በብሔረሰቡ ዘንድም ዘንድሮ ለሶስተኛ ጊዜ በዓሉ የተከበረ ሲሆን በዛሬው ዕለትም የማጠቃለያ ፕሮግራም የፌዴራልና የክልል ከፍተኛ የመንግስት ኃላፊዎች፣ የአጎራባች ዞን አስተዳዳሪዎች፣ የአጎራባች ዞን ባላባቶች፣ የጎሳ መሪዎች፣ ጥሪ የተደረገላቸው የበዓሉ ተሳታፊዎች በተገኙበት በታላቅ ድምቀት የማጠቃለያ ስነ ስርዓቱ በሚዛን አማን ከተማ በቀድሞ የአማን አየር ማረፊያ ሜዳ ላይም ተከብሯል። በዚህ ማጠቃለያ በዓል ላይ የተገኙት የፌዴሬሽን ምክር ቤት ዋና አፈ ጉባኤ ተከበረው አገኘሁ ተሻገር እንደተናገሩት ቢስት ባር በህብረተሰቦች ዘንድ ዘመድ ከአዝማድ የሚጠያየቅበት የልምላሜ ፍቅርና የፍስሐ በዓል ሲሆን የእርስ በርስ ግንኙነት የሚጠናከርበት የይቅርታና የመተባበር መንፈስ የሚጎለብትበት ታላቅ ባህላዊ እሴት እንደሆነ ገልጸዋል። ቤንቾች ከአካባቢ ማህበረሰብ ጋር ተከፋፍሎ በመቃመስ ከአሮጌው ወደ አዲስ አመት የሚሸጋገሩበትና አዲስ ተስፋን የሚላበሱበት ውብ ባህላዊ እሴት እንደሆነ ጥናቶችና ልምዶች ያሳያሉ። በዓሉ ከጨፍጋጋው ክረምት ወደ ጸደይ ብርሃናማ መሸጋገሩን ቤተሰቡን፣ ልጆቹን፣ እርሻቸውን፣ ከብቶቹን፣ ቀየውን በሰላም በመቆየቱ ለፈጣሪ ምስጋና በጋራ የሚያቀርቡበትና የበኩር እህል የሚቃመሱበት ስርዓት ነው። ቢስት ባር ከባህላዊ እሴት ባሻገር ህብረ ብሔራዊ አንድነትን በማነጽ ለአስተማማኝ ዘላቂ ሰላም እንዲሁም የህገ መንግስት ግንባታ ውጥኖች ከዳር ለማድረስ ሚናው የጎላ እንደሆነ የተናገሩትም የእርስ በርስ ግንኙነት የሚጠናከርበት የተራራቁ ቤተሰቦች፣ ወዳጆች፣ ዘመዶችን የሚያቀራርብ የይቅርታና የመተባበር መንፈስን የሚያጎለብት ታላቅ ባህላዊ እሴት ነው። ቂምን፣ ጥላቻንና የጥርጣሬ ግድግዳዎችን በመናድ ያለፉት የታሪክ ምዕራፎችን ዘግቶ በይቅርታና በምህረት ለመሻገር አይተኬ ሚና ያለው ሲሆን እነዚህ ባህላዊ እሴቶቻችን የወል እውነቶቻችንና የብሔራዊ ትርክቶቻችን መሰረቶች ናቸው። ህብረተሰቡን በስራ ለማነሳሳት ወጣቱን በአባቶች ምክር ለማድረቅ በአንድነት ለስራ ዘብ ለማቆም ከጎረቤትና አብሮ ከሚኖር ህብረተሰብ አንድነቱን ለማጠናከር ወደ ኋላ ልማትና እድገትን በመትመም ብለውም በሁለንተናዊ ልማት እንቅስቃሴ ላይ የሚዘከርበት እንዲሁ አቅጣጫ የሚቀመጥበት ድንቅ ኩነት ነው ብለዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በበኩላቸው የኢትዮጵያ ብሔር ብሔረሰቦች ህዝቦች ባህሎች ቋንቋ እንዲያጠናክሩ ማድረግ እየተሰራ መሆኑን ተናግረዋል። ህዝባዊ በዓላት አብሮነትንና አንድነትን ለማስረጽ አይነተኛ ሚና ይጫወታሉ። ህብረ ብሔራዊ አንድነትን በማጉላት ገዢ ትርክት ለመገንባት በመናደርገው ጥረትም ድርሻቸው የጎላ ነው። ቢስት ባር የቤንች ህዝብ ለፈጣሪያቸው በጋራ ምስጋና የሚያቀርቡበት የበኩር እህል የሚቀመስበት በዓል ሲሉ ተናግረዋል። የብሔሩን ባህል ህያውነቱን አጉልቶ የሚያሳይ ከሌሎች ብሔሮች ጋር ህብረ ብሔራዊነትን የሚያጎላ ነውም ብለዋል። የቱሪዝም ኢንዱስትሪ በይበልጥ እንዲጠናከር ትውፊቱና ታሪካዊ ዳራው ሳይለቅም ምሁራን ለበለጠ ስራ ዝግጁ መሆን አለባቸውም ብለዋል። ባሻገር የቢስት ባር ህዝባዊ ክብረ በዓል የቱሪዝም ኢንዱስትሪ አንዱ አቅም በመሆኑ ታሪካዊ ይዘቱን ሳይለቅ ለጎበኞች ሳቢ በሆነ መንገድ ማሰናዳትና መጠቀም ያስፈልጋል። የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቴ በበኩላቸው የቤንች ብሔር የአዲስ ዘመን ብስራት የምስጋና በዓል የሆነው ቢስት ባር የብሔሩ ተወላጆች ከዘመን ዘመን ላሸጋገራቸው አዝመራው አሽቶ ወደ ጎተራ በመግባት ወደ ጥጋብ ዘመን ላሸጋገራቸው ፈጣሪ በጋራ ምስጋና የሚያቀርቡበት ስርዓት ነው ብለዋል። ቢስት ባር የቤንች ህዝብ ለዘመናት ጠብቆ ያቆየው የራሱ የዘመን አቆጣጠር ያለው ለታላላቆች ያለውን አክብሮት፣ ክብር፣ የጸና ሰላም፣ አንድነትን አክብሮት አንድነትንና አብሮነትን ቱባ ባህል እሴቶች የያዘ ትልቅ የበኩር እህልም በማንኛውም ሰው የሚቀመስ ባለመሆኑና በማህበረሰቡ ዘንድ ለታላላቆች ካለው የተለየ ክብር የተነሳ እነሱ ሳይቀምሱ መብላት ፍጹም የተከለከለ በመሆኑ ነው። በዓሉ ማህበራዊ ትስስርን የሚያጠናክርባቸው በርካታ እሴቶች ያሉት ሲሆን ሀገራዊ ሀብት እንደሆነ ተናግሯል። የቤንች ህዝብ ቱባ ባህል፣ ታሪክ፣ እሴቶችን፣ ትውፊቶችን መጠቀም ጀመረ እንጂ አልጨረሰም ያሉት ዋና አስተዳዳሪው ገና ያልተጠና ያልተመዘገቡ ጥቅም ላይ ያልዋሉ ለሀገር የሚተርፉ እሴቶች ያሉ ቢሆንም የመመዝገብ የማጥናት ለትውልድ ማስተላለፍ የባህልና ታሪክ አዋቂዎች ትልቅ የቤት ስራ እንደሚጠብቃቸውም ተናግረዋል። ብዙ ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ እሴቶች የያዘ ነው። የብሔሩ አባላት ለታላላቆቻቸው ያላቸውን አክብሮት፣ ፍቅር፣ አንድነትና መተሳሰብ በስፋት የሚታይበት የታላላቆች ትዕዛዝ የሚከበርበት ትልቅ በዓል ነው። ክቡራትና ክቡራን እንግዶቻችን እና የበዓሉ ታዳሚዎች ይህ በዓል ለቤንች ተራ የምግብና የመጠጥ ድግስ ብቻ አይደለም።
ይልቁን የክረምቱን ጎርፍና ጭጋግ አልፈን አዝመራውን ለፍሬው በቅቶ ማሩን ተቆርጦ ለቤት ሲበቃ ለፈጣሪ በጋራ ምስጋና የሚያቀርቡበት ነው። የበኩር እሸት ቀማሽ ቅምሻ ስነ ስርዓቱና ምርቃቱ ከምድራችን በሽታና ራብ እንዲርቅ፣ ቂምና ቁርሾ እንዲወገድ፣ እንዲሁም አብሮነትና አንድነት ወንድማማችነት እንዲጠናከር፣ ሰላም እንዲሰፍን፣ በቤንች ምድር በረከት እንዲሞላ የሚመረቅበት ስርዓት ነው። ይህን የማንነት አሻራ አኩሪ ቱባ የባህል እሴቶችን አብሮነትና አንድነቶችን ቀደም አባቶች የመደመር እሳቤን ቀድሞ እየተረዱና በደማቸው ውስጥ የኖረ ማንነታቸው ሆኖ ዛሬም ድረስ ዘልቋል። የቤንች ብሔር ቱባ ባህል ታሪክ እሴቶችና ትውፊቶች መጠቀም ጀመርን እንጂ አልጨርስም። ገና ያልተጠኑ ያልተመዘገቡና ጥቅም ላይ ያልዋሉ ለሀገር የሚተርፉ እሴቶች ያሉን ቢሆንም የመመዝገብ የማጥናትና ለትውልድ የማስተላለፍ ስራ ለምሁራን ባህልና ታሪክ አዋቂዎች በጋራ ተባብረን እንድንሰራ በዚህ አጋጣሚ ጥሬን አስተላልፋለሁ። በበዓሉ ላይ የተሳተፉ ተሳታፊዎችም በዓሉ በጋራ ማክበራቸውን እንዳስደስታቸው ተናግረው በቀጣይ በተጠናከረ ሁኔታ ለማክበር ህዝባዊ በዓል ማድረግም ይገባልን ብለዋል። በዓሉ ላይ የተሳተፉ ወንድም የዞን አስተዳዳሪዎችም ለቤንች ሸኮ ዞን አስተዳዳሪ ስጦታም አበርክተዋል። ለደቡብ ሬዲዮና ቴሌቪዥን ድርጅት ተጠናከረው ዘገባም አብዮት በቀለ ነኝ ከሚዛን ቅርንጫፍ